የዘመናዊ ጦርነት ቆሻሻ ሚስጥር ጦርነት ንግድ ነው። በጦርነት አትራፊዎች ምዕራባውያንና ተጠቂዎቹ አፍሪካውያንና አረቦች ናቸው። ስለ ደሃ ሀገራት ጦርነት ሲነግሩህ የዘር ግጭት ነው ይሉሃል። የሃይማኖት ጦርነት ነው ይሉሃል። የፖለቲካ ሽኩቻ ነው ይሉሃል። ይሄ ለሕዝብ የሚነገር ተረት ነው። እውነተኛው ታሪክ ግን ትርፍ ፕሮፊት ነው። ነዳጅ፣ ወርቅ፣ አልማዝ፣ ኮባልት፣ ዩራኒየም፣ ሊቲየም፣ ያንተ ስልክ የሚፈልጋቸው የሚሳኤል ፋብሪካዎች የሚራቡላቸው ሀያላን መንግስታት የሚገነቡባቸው ማዕድናት ናቸው የጦርነቱ ሞተሮች። የትራምፕ አካሄድ ብቻ ሳይሆን ከበስተጀርባ ያለው ጥላሸት ይበልጥ አደገኛ ነው። ይሄውም የአሜሪካ ሚሊተሪ ኢንዱስትሪ ኮምፕሌክስ ወይም ወታደራዊ ኢንዱስትሪ ውህደት ነው። ፕሬዝዳንት ድዋይት አይዘንሃወር በ1961 እንደተናገሩት ይህ ውህደት በአሜሪካ ፖለቲካ ላይ አግባብ ያልሆነ ተጽዕኖ እያሳደረ ነው። የጦር መሳሪያ አምራቾች ጦርነት ለነሱ ትርፍ ነው። ሎኬድ ማርቲን፣ ሬተን፣ ጀነራል ዳይናሚክስ፣ ቦይንግ እና ኖርዝሮፕ ግሩማን የተባሉት 5 ታላላቅ የጦር መሳሪያ ኩባንያዎች ከ2001 እስከ 2021 ባሉት ዓመታት ውስጥ $4 ትሪሊዮን የመከላከያ ኮንትራት አግኝተዋል። ኩባንያዎች ጦርነት ከሌለ ትርጉም የላቸውም። በ2023 2024 ብቻ ሎኬድ ማርቲን እና ኖርዝሮፕ ግሩማን ለሎቢነት ከ$800 ሚሊዮን በላይ አውጥተዋል። ጦርነት ለነሱ ኢንቨስትመንት ነው። ትርምስ ለነሱ ገበያ ነው። የሰው ልጅ ሬሳ ደግሞ ትርፍ ነው። ጦርነት ለምዕራባውያን የማርኬቲንግ ስልት ነው። የሚሊተሪ ሶፍትዌር እና ቴክኖሎጂ እንደ ማይክሮሶፍት፣ አማዞን፣ ጎግል ያሉ የቴክኖሎጂ ኩባንያዎች ቴክ ኢንዱስትሪ ኮምፕሌክስ በመባል ከወታደራዊ ኢንዱስትሪው ጋር ተዋህደዋል። እነዚህ ኩባንያዎች ክላውድ ኮምፒዩቲንግ፣ አርቲፊሻል ኢንተለጀንስ፣ ሳተላይት እና ሳይበር ጦርነት ቴክኖሎጂዎችን ለወታደራዊ አገልግሎት በማቅረብ በቢሊየን ዶላር ይቆጥራሉ። የዘመናዊ ጦርነት ቆሻሻ ሚስጥር ሀያላን ሀገራት አሁን ፊት ለፊት አይጋጠሙም። በደካማ ሀገራት ውስጥ ወኪል ያበጃሉ። አማጽያንን በገንዘብ ይረዳሉ። መንግስታትን ያስታጥቃሉ። መሪዎችን ይሾማሉ። የማይመቻቸውን ይሽራሉ። መጀመሪያ ትርምስ ይፈጥራሉ። ከዚያም መፍትሄ እንሸጥላችኋለን ብለው ይመጣሉ። ጦርነት ሲነሳ የሕክምና ቁሳቁስ፣ የአደንዛዥ እጽ አቅርቦትና የታሸጉ ምግቦች ፍላጎት ይጨምራል። ትላልቅ ኮርፖሬሽኖች በዚህ ሰበብ ውል በመፈራረም ከፍተኛ ትርፍ ያጭዳሉ። የመረጃ ገበያና ሚዲያ ቀውሱን በመሸጥ ማትረፍ ሌላ ስልት ነው። የማህበራዊ ሚዲያ ኩባንያዎች በፖለቲካ ቀውሶችና ግጭቶች ላይ ከፍተኛ ትርፍ ያገኛሉ። ለምሳሌ በእስራኤል ጋዛ ጦርነት ምክንያት በሜታ፣ ፌስቡክ እና ኢንስታግራም ላይ የሚደረግ የማስታወቂያ ወጪ ካለፈው ዓመት በ450% ጨምሯል ይላል አንድ ጥናት። ከጥቃቱ በኋላ በነበሩት 15 ሳምንታት ውስጥ ብቻ ከ14.8 ሚሊዮን እስከ 22.1 ሚሊዮን ዶላር የሚገመት ገቢ አግኝቷል። የዜና ማሰራጫዎችም ጦርነትን በመዘገብ ከፍተኛ የማስታወቂያ ገቢ ያገኛሉ። የፒአር ኩባንያዎች ደግሞ ወራሪዎችን ገጽታ ግንባታ ስራ በመስራት በማግባባትና አጋሮችን በማስመሰል ከፍተኛ ገቢ ያገኛሉ። አሜሪካ ጦርነትን ብቻ ሳይሆን ስጋትንም ለገበያ ታቀርባለች። አሜሪካ አጋሮቿ ለመከላከያ ወጪያቸውን እንዲያሳድጉ በማስገደድ ለኩባንያዎቹ ገበያ ትፈጥራለች። ለምሳሌ ጃፓን ወታደራዊ ወጪዋን ከጠቅላላ ሀገራዊ ምርቷ 3.5% እንድታደርግ ተጠይቃለች። ይህም አሁን ካለችበት 1.4 በመቶ ከፍተኛ ጭማሪ ነው። ስፔን ይህንን ጥያቄ ምክንያታዊ ያልሆነ በማለት ውድቅ አድርጋለች። በነገራችን ላይ ስፔን አሜሪካ የጦር ሰፈሯን ከስፔን እንዳታስወጣ የጠየቀች የመጀመሪያዋ አውሮፓዊት ሀገርም ሆናለች። እንደ ኢራቅና ሊቢያ ባሉ ጦርነት በተካሄደባቸው ሀገሮች የነዳጅ ኩባንያዎች የመልሶ ግንባታ በሚል ስም የነዳጅ ቦታዎችን በመቆጣጠር ትርፍ ከመሰብሰብ አልፈው
ጥሬ ዕቃዎችንና ነዳጅ በጥቁር ገበያ ከሀገር እንዲሸሹ ያደርጋሉ። የንግድ አሰራሩ እንዲህ ነው። ሀብታም ግን ደሃ የሆነች ሀገር መለየት፣ በፖለቲካ ወይም በኢኮኖሚ ማተራመስ፣ ተፋላሚ ወገኖችን በድብቅ ማስታጠቅ፣ አገሪቱ በደም እንድትታጠብ መተው፣ ሰላም አስከባሪ ብድርና ኮንትራት ይዞ መግባት፣ ሀብቷን ለብዙ አስርት ዓመታት መጋጥ። ጦርነቱ መቼም አያልቅም፣ ምክንያቱም ሰላም ለንግዳቸው አይበጅም። ጦርነት የማይቆምባቸው ሀገራትና ምክንያቱም ኮንጎ ኮባልት፣ ወርቅና አልማዝ አላት። ከ1990ዎቹ ጀምሮ 6 ሚሊዮን ሕዝብ አልቋል። የእያንዳንዳችን ስልክ ባትሪ ከዚህ ደም ጋር የተያያዘ ነው። ኮንጎ ምስራቃዊ ክፍሏ 24 ትሪሊዮን ዶላር የሚገመት ያልተነካ የማዕድን ሀብት አላት። የኮንጎ ፕሬዝዳንት ከትራምፕ አስተዳደር ጋር በመሆን ለአሜሪካ ኩባንያዎች የማዕድን ተደራሽነት ለመስጠት ስምምነት ተፈራርመዋል። ይህ ስምምነት የሰላም ስምምነት ተብሎ የተፈረመ ቢሆንም ከተፈረመ ጀምሮ ከ10 ሺህ በላይ ሰላማዊ ዜጎች ግን ተገድለዋል። የኮንጎ ካቶሊክ ጳጳሳት ጉባኤ ይህንን ስምምነት የአንድ ሀገር ማዕድን ሀብት ለአንድ የፖለቲካ ስርዓት መሸጥ በማለት አውግዘዋል። በኮንጎ የሚገኙ ጠበቆችና የሰብአዊ መብት ተሟጋቾችም ይህ ስምምነት የኮንጎን ሉዓላዊነት አደጋ ላይ ይጥላል በማለት ክስ መስርተዋል። ሊቢያ የአፍሪካ ትልቋ ነዳጅ አላት። ኔቶ ከገባ በኋላ ሀገሪቱ ፈረሰች። አሁን የባሪያ ገበያና ማለቂያ የሌለው ጦርነት አለ። ነዳጁ ግን ይፈሳል። ሱዳን ወርቅና የቀይ ባህር ስልታዊ ቦታ፣ የውጭ መሳሪያ፣ የውጭ ገንዘብ፣ የውጭ ዝምታ፣ በየ10 ዓመቱ ስሙ የሚቀየር የደም ንግድ። የመን የንግድ መርከቦች መተላለፊያ፣ የውጭ ቦምቦችና ረሃብ የዓለም ትልቁ ሰብአዊ ቀውስ ቢሆንም በዓለም ችላ ተብሏል። በእርስ በርስ ጦርነት መታመሷም ቀጥሏል። በምዕራብ አፍሪካ የሚታየው የተገንጣይ ቡድኖች ግጭት ውስጥ የውጭ ኃይሎች፣ የውጭ መንግስታት፣ ባለብዙ ናሽናል ኮርፖሬሽኖችና ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች ከፍተኛ ሚና እንዳላቸው ጥናቶች ያሳያሉ። እነዚህ የውጭ ኃይሎች የተገንጣይ ቅሬታዎችን ለጂኦፖለቲካዊ ጥቅማቸው ለሀብት ማውጣት ወይም ለማበላሸት ስትራቴጂ ይጠቀሙበታል። በደቡብ አፍሪካ እንደታየው አንዳንድ የምዕራባውያን መንግስታዊ ያልሆኑ ድርጅቶች ኤንጂኦዎች የግፊት አውታሮች በመፍጠር በአስተናጋጅ አገሮች ላይ ተጽዕኖ ለማሳደር ይሞክራሉ። ክራይሲስ አክሽን እና አምነስቲ ኢንተርናሽናል ያሉ ድርጅቶች ለምዕራባውያን ለጋሾቻቸው የሚመች ፖለቲካ ትረካ በማሰራጨት ይታወቃሉ። በምስራቅ አፍሪካ በተለይም በአፍሪካ ቀንድ አካባቢ ዓለም አቀፍ ሀያላን ሀገራት ወታደራዊ ቦታ ለማግኘት እየተፋለሙ ነው። ጅቡቲ ውስጥ ብቻ 8 የውጭ ሀገራት ወታደራዊ ቦታ አላቸው። አሜሪካ፣ ፈረንሳይ፣ ቻይና፣ ጃፓን፣ ጣሊያን፣ ጀርመን፣ ስፔን፣ ሳውዲ አረቢያና ኤሚሬትስ። ይህ ወታደራዊ መገኘት የዓለም አቀፍ ሀያላን ፉክክርና በአካባቢ ሉዓላዊነት ላይ ያላቸውን ፍላጎት ያሳያል። በኢትዮጵያ በኩል ደግሞ የቀጠናው አለመረጋጋት በኢኮኖሚያችን ላይ ቀጥተኛ ተጽዕኖ እያሳደረ ነው። የኢትዮጵያ አየር መንገድ በቀጠናው ባለው ውጥረት ምክንያት ገቢው እየቀነሰ ሲሆን የነዳጅ ዋጋ መጨመር ደግሞ የማይክሮ ኢኮኖሚው መረጋጋትን አደጋ ላይ ይጥላል። ለመሆኑ የአያላኑ ፍላጎት ምንድን ነው? አሜሪካ የንግድ መስመሮችን፣ የነዳጅ ዋስትናንና የድርጅቶቿን የበላይነት ትፈልጋለች። ቻይና ማዕድናትን፣ የመሰረተ ልማት ቁጥጥርንና የብድር ወጥመድን ትፈልጋለች። ሩሲያ ወታደራዊ ይዞታን፣ የማዕድን ኮንትራቶችንና ጂኦፖለቲካዊ መናጋትን ትፈልጋለች። ሁሉም ባንዲራቸው ቢለያይም ረሃባቸው ግን አንድ ነው። እነዚህ ጦርነቶች ለሰላም ቢሆን ኖሮ ከረጅም ጊዜ በፊት ያበቁ ነበር። ስለ ሽብርተኝነት ቢሆን ኖሮ መፍትሄ ያገኙ ነበር። ስለ ዲሞክራሲ ቢሆን ኖሮ በአንድ ሀገር ላይ ለ50 ዓመታት አይደገሙም ነበር። ጦርነቶቹ የሚቀጥሉት ጥቅም ስላለ ነው። ግን መቃብር ለሚቆፍረው ህዝብ ሳይሆን ርቀት ላይ ሆኖ ቼክ ለሚፈርመው ነጋዴ ነው። ኢትዮጵያዊ ሆይ ንቃ። አያቶችህ አድዋ ላይ የተዋጉት
ይህንን የደም ነጋዴ ስርዓት ነው። መጪው ጊዜ ቀላል አይደለም። ቀበቶን ጠበቅ ማድረግ ያስፈልጋል። መንግስትም ከህዝብ ላይ ጫናውን ለማቃለል መዘጋጀት አለበት። ፈጣሪ ሁላችንንም ይጠብቀን። ለዓለም ሰላም ዱዓ እናድርግ። ሻሎም። መረጃዎቹ ከፈላስፋው ጭሰኛና ከሐሰን ሙስጠፋ የፌስቡክ ገጽ ላይ ያገኘናቸውን አጠናክረን ወደ እናንተ በዚህ መልክ አቅርበነዋል። አበቃን። ሰላም።